ጤና ይስጥልን ውድ የፕሮግራማችን ተከታታዮች እንደምን ቆይታችኋል? ይህ በሆፕ ቻናል ኢትዮጵያ የተዘጋጀ ወደ እናንተ የሚቀርብላችሁ ሳምንታዊው የታዳጊዎች የማዕዘን ድንጋይ የተሰኘው ፕሮግራማችን ነው። ዛሬም በአዳዲስ እንግዶች በአዲስ ትምህርት ተገናኝተናል። የዛሬው ትምህርት 11ኛው ሲሆን ከገርጂ 7ኛ ቀን አድቬንቲስት ቤተክርስቲያን የመጡ ታዳጊ ወጣቶችን ይዘናል። ራሳቸውን በማስተዋወቅ እንጀምራለን። ስማችሁንና የመጣችሁበትን እንደገና ንገሩ። ኢያሱ ታምራት እባላለሁ ከገርጂ 7ኛ ቀን አድቬንቲስት ቤተክርስቲያን። አዲስ ይባላለሁ ከገርጂ 7ኛ ቀን አድቬንቲስት ቤተክርስቲያን። ወንጌል እንደሻው ከገርጂ 7ኛ ቀን አድቬንቲስት ቤተክርስቲያን። እሺ እንግዶቻችን እንኳን ደህና መጣችሁ። እሺ ፕሮግራሙን በመምራት አብሬያችሁ የምቆየው እኔ ጽዮን አቦና ከጎፋ 7ኛ ቀን አድቬንቲስት ቤተክርስቲያን ይሆናል። የዛሬው ትምህርት 11ኛው ሲሆን ርዕሱም እምነት ይሰራል የሚል ነው። የሳምንቱ መሪ ጥቅስ የሚገኘው በኤፌሶን መጽሐፍ ምዕራፍ 14 ከቁጥር 13 እስከ 14 ላይ ነው። በእግዚአብሔር ስም አነባዋለሁ። እንዲህ ይላል: ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ይህ ይቀጥል። ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ንፋስ ሁሉ እየተፍገመገምን ወዲህና ወዲያ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም ይላል። ጸሎት አድርገን እንጀምራለን። እንጸልይ። እግዚአብሔር አባታችን ሆይ እጅግ አድርገን እናመሰግናለን። ምሕረት ቸርነትህ ስለበዛልን፣ ጥበቃ ጥንቃቄ ስላገዘን፣ ዛሬም ደግሞ እግዚአብሔር ሆይ ቃልህን እንድንወያይ እድል ፈንታን ስላገኘን ክብር ምስጋና ለአንተ ይሁንልህ። አሁንም ስንወያይ መንፈስ ቅዱስ በማከላችን እንድትሆን አንተ እንድታስተምረን እንማጸናሃለን። ስለምትረዳን ስለምታግዘን ክብር ምስጋና ለአንተ ይሁንልህ። የሚሰሙትን ደግሞ ብላቴናዎችህን አንተ እንድትባርካቸው መንፈስ ቅዱስ እንድታብራራላቸው እንማጸናሃለን። በምትወደው በምታፈቅረው በሕያው ልጅ በክርስቶስ ኢየሱስም ጸሎታችንን ስማን፣ አሜን። የዛሬው ትምህርታችን መሰረት ያደረገው የሐዋርያት ሥራ ምዕራፍ 17 እና ምዕራፍ 18 ላይ ነውና በተለይም ደግሞ ጳውሎስ በቤሪያ ለነበሩ በተሰሎንቄና በአቴና ለነበሩ ሰዎች የእግዚአብሔርን ቃል ሲያካፍላቸው፣ ነገር ግን የነሱ ደግሞ ምላሽ እንዴት እንደነበረ እንመለከታለን። እና በቤሪያ የነበሩት ሰዎች መጽሐፍ ቅዱስ ሁላችንም እንደሚነግረን መጽሐፍን ይመረምሩ እንደነበረ እንመለከታለን። የግሪክ ሰዎች ደግሞ በጣም አዳዲስ ነገሮችን የማወቅ ፍላጎት እንጂ የእውነት ወንጌልን የማወቅ የመስማትና የመከተል ፍላጎት እንዳልነበራቸው፣ በተሰሎንቄ የነበሩ ሰዎች ደግሞ የጳውሎስ መልእክት ላይ ያሾፉ እንደነበረ እንመለከታለን። እና አንዳንድ ጥያቄዎችን እያነሳን የምንወያይ ይሆናል። የመጀመሪያው ጥያቄ ለእህታችን አዲስና የሚሆነው እምነት ይሰራልና መንገድ አመላካች ነው ማለት ምን ማለት ነው? እምነትና የእሴት ልዩነት ለአንቺ ምንድን ነው ብለሽ ታስቢያለሽ? ምክንያቱም የአቴና ላይ የነበሩት ሰዎች በቃ በጣም አሳቢዎች ነበሩ፣ አዳዲስ ነገሮችን ዲስከቨር የሚያደርጉ ሰዎች ነበሩ። ነገር ግን ወደ እምነት ሲመጣ አብዛኞቹ ለመቀበል ፈቃደኞች አልነበሩም። እና በእምነትና በእሴት መካከል ያለው ልዩነት ምንድን ነው? እምነትስ ምንድን ነው ብለሽ ታስቢያለሽ? እምነት ይሰራል። ካመንን የማይሰራ እምነት የለም። ያለ ስራ እምነት ከንቱ ነው። ያዕቆብ ምዕራፍ 2 ቁጥር 17 ላይ እንግዲህ ስራ የሌለው እምነት ቢኖር በእርሱ የሞተ ነው ይላል። ማንኛውም የእግዚአብሔር ወንጌል ሰራተኛ በእምነቱ ሊጸና ያስፈልገዋል። ምክንያቱም አብዛኛውን ጊዜ የእግዚአብሔር አገልጋዮች በሕይወታቸው የሚመጣ ችግሮችና ፈተናዎች መቋቋም የሚችለው በእምነቱ ነው። እምነት እንደውም መጽሐፍ ቅዱሳችን ከጨለማ በላይ መብራት አለ ይላል፣ ብርሃን አለ ይላል። ጨለማ የሚለው በክርስቲያኖች ላይ የሚከሰተው ችግር፣ ፈተናና መከራ ነው። ብርሃን የሚለው ደግሞ እምነታችንን ነው። ለምሳሌ ቤት ውስጥ ተቀምጠን መብራት ቢሄድ በጨለማ ልባችን ይደነግጣል። ወይኔ መብራት ሄደ ብለን እንደነግጣለን። ልክ መብራት ሲመጣስ ውስጣችን በጣም ደስ ይለዋል፣ ስሜት ይፈጥራል። እምነትም ልክ እንደዛ ነው። እና አምናለሁ፣ አንድ ሰው አምናለሁ ካለ መጽናት ያስፈልገዋል። እምነት የአንድ ጊዜ ወይም የሁኔታ አይደለም፣ በሕይወታችን የዕለት ተዕለት ክፍል ወይም አካል ነው። እምነት ማንኛውም ሁኔታ በምናልፍበት ጊዜ ጉልበትና አቅም የሚሰጠን ትክክለኛ ውሳኔ እንድንወስን የሚረዳን እምነት ነው። ለምሳሌ ጳውሎስ
ምንም የማይደራደር በእምነቱ ላመነበት ነገር ደግሞ ጥግ ድረስ የሚደርስ ነው። ጳውሎስ ትምህርቶቹ ጠንካራና ውብ የሆኑት በእምነቱ የተነሳ ነው። አንድ ሰው አምናለሁ ካለ መጽናት ያስፈልገዋል። እምነት የአንድ ጊዜ ሁኔታ አይደለም፣ የህይወታችን የዕለት የዕለት ክፍል ወይም አካል ነው። እምነታችን በትክክለኛው መንገድ እንድንጓዝ የሚያስችለን ትክክለኛውን ውሳኔ እንድንወስን በምንፈተንበት ጊዜ አቅምና ጉልበት የሚሆነን እምነታችን ነው እና እምነት በአንድ ክርስቲያን ህይወት ውስጥ እምነቶችን እናገኛለን። እምነቶቹም እሴቶችን መልክ ያስይዛቸዋል። እሴቶችም ተግባሮችን ይገልጻሉ። እምነት የምንለው ጽናት ነው ወይም አቋም ነው። እሴት የምንለው ደግሞ በህይወታችን ውስጥ ያሉ ቋሚ ነገሮች ነው እና እምነት እሴቶቻችን እና ተግባሮቻችን መነሻ ነው እና እምነት ይመስለኛል። እግዚአብሔር አብዝቶ ይባርክሽ። እህታችን አዲስ በደንብ አድርጋ ገልጻልናለች እና መጽሐፍ ቅዱሳችን እምነት ከመስማት ነው መስማትም ከእግዚአብሔር ቃል ነው ይላል አይደለ? ወደ ተነሳንበት ጥያቄ ስንነሳ እምነት ይሰራል መንገድ አመላካች ነው ማለት ምን ማለት ነው ጥያቄው የነበረውና መጽሐፍ ቅዱስ ላይ በሌላ ቦታ ምን ይላል? ህግህ ለእግሬ መብራት ለመንገዴ ብርሃን ነው እያለ ደግሞ ይናገራልና የእግዚአብሔር ህግ ላይ ያለን እምነት በክርስቶስ ላይ ያለን እምነት መንገዳችንን ሁሉ ይመራል ወደ ዘላለም ህይወት ለዛሬም የሚሆነን ተስፋ እንደሆነ እንመለከታለን። እሴት ማለት ግን አንድን ሰው ወይም አንድን ማህበረሰብ የሚገልጹት መልካምነት ሊሆን ይችላል፣ ለሰዎች ማሰብ ሊሆን ይችላል፣ ርህራሄ ሊሆን ይችላል። ብቻ እነዚህ ነገሮች አሉ። እምነት ግን ከሌላው ለየት የሚያደርገው እምነት ከእግዚአብሔር ቃል ላይ መሰረት ያደረገ ነው፣ ክርስቶስ ላይ መሰረት ያደረገ ነው። ወደ ሁለተኛው ጥያቄ ልምጣና ለወንድማችን ኢያሱ ነው የሚሆነው። ታሪኩን ስንመለከተው ጳውሎስ በአቴና ላሉትም ለቤሪያም ለተሰሎንቄ ሰዎችም እንደሰበከ እንመለከታለን። ነገር ግን አንዳንዶች ሰዎች ሲያምኑ እናያቸዋለን፣ አንዳንዶች አሾፉበት፣ አንዳንዶች ደግሞ ነውጥን ሲፈጥሩ እንመለከታለንና ምን ነበረ ልዩነታቸው? እስኪ እያነጻጸር ካስረዳን። የአቴና የቤሪያና የተሰሎንቄ ሰዎች ልዩነት ምንድነው ብለህ ታስባለህ? እሺ መጀመሪያ የቤሪያ ሰዎችን ስንመለከት የቤሪያ ሰዎች ቃሉን የሚመረምሩ ናቸው። ቃሉን መመርመር ማለት አሁን ለምሳሌ ቅዳሜ ሰንበት ላይ ስብከት የተማርነውን እኛ ቤት ሄደን እንደምንመረምረው እንደምናጠናው የቤሪያ ሰዎች በጣም ቃሉን የሚመረምሩ ነበሩ። ሌላኛው ባህሪያቸው ደግሞ በሙሉ ልባቸው ነው የሚያምኑት። ግን የሚያምኑት ምክንያት በቃሉን ትክክል ሆኖ ካሳያቸው። ለምሳሌ አንድ ትልቅ ሰው ታዋቂ ሰውና አንድ ዝቅ ያለ ሰው የተባለውን ነገር እኛ በእኛ ዘመን ግን ብንሰማ ትልቅ ያለውን ነው የምናምነው። የቤሪያ ሰዎች ግን እንደዚህ አልነበሩ። በሙሉ ልባቸው የሚያምኑና ያመኑት ነገር ግን በቃሉ እንጂ በሰው ጋር ልዩነት ስለሌላቸው የቤሪያ ሰዎች እነዚህ ናቸው። ሁለተኛው ህዝብ ደግሞ ተሰሎንቄ ሰዎች ደግሞ ቃሉን የሚሰሙ ግን የሰሙትን ነገር የማይተከብሩ የማይቀበሉ ናቸው። ቃሉን ያውቃሉ፣ ይሰማሉ፣ ግን አይቀበሉትም ቃሉን። ለዚህ ተሰሎንቄ ሰዎች እንደዚህ የሆኑበት ምክንያት መጀመሪያ ከአሕዛብ ህዝብ ስለመጡ አሕዛብ ነበሩ። ስለዚህ ቃሉን ሰምተዋሉ ግን አይተገብሩትም፣ ምንም አይቀበሉትም ማለት ነው። ሌላኛው ባህሪያቸው ደግሞ አንዳንድ የተሰሎንቄ ሰዎች የእግዚአብሔርን ቃል የሚሰብክን ሰው አይወዱም። ለምሳሌ በተሰሎንቄ ላይ ጳውሎስ ሰብኮ ነበር አይደለ? ግን ጳውሎስን እንዳሳደዱት እናያለን። አሳደውት ወደ ቤሪያ ሰዎች እንደሄደ እናያለን። ጳውሎስን እንደ ጳውሎስ አይነት እግዚአብሔርን ቃል የሚሰብኩን ሰዎችን እንደማይወዱና እንደሚያሳዱ የተሰሎንቄ ሰዎች እናያለን። ሶስተኛዎቹ ደግሞ የአቴና ወይም የግሪክ ሰዎችን ስናይ የአቴና ሰዎች ከሌሎቹ ለየት የሚያደርጋቸው አዲስን ነገር ነው የሚፈልጉት። ሁሌ አዲስን ነገር የሚሹ ናቸው። አዲስን ነገር ስልሽ በቃ አንድ ቀን በቀን አዲስን ነገር ቢያገኙ ደስታቸው ነው፣ እንደ ስራቸውም ይቆጥሩታል። ያን አዲስ ነገር ከያዙ በኋላ ደግሞ ወደ አሪዮስፋጎስ የሚባል የክርክር ቦታ ያመራሉ። አሪዮስፋጎስ ላይ የሚገኙ ዳኞች በጣም የተማሩና ሀሳባቸው ልዕልናቸው ከፍ ያለ ከሰዎች የበለጠ የተማሩ ምናምን ዳኞች ጋር ነው የሚሄዱት። እዛ ዳኞች ጋር እነሱ ከፈረዱ አምነውበት ከፈረዱ ፈረዱ ነው። ስለዚህ የአቴና ሰዎች
አንድ መገለጻቸው አዲስን ነገር የሚሹ ናቸው። ሁለተኛው ደግሞ ጣዖትን የሚያመልኩ ናቸው፣ ወይም ጣዖትን የሚፈሩ ናቸው። ፈሪሃ እግዚአብሔር የሌላቸው ሲሆኑ ለጣዖት የሚገዙ ጣዖትን የሚያመልኩ ናቸው የአቴና ህዝቦች ማለት ነው። የአቴና ህዝቦች ጣዖትን ከማመልካቸው የተነሳ ለውሃ አምልኮት፣ ለእሳት አምልኮት ብለው ጣዖትን ይሰራሉ። እነዚህ ናቸው የአቴና ህዝቦች። እግዚአብሔር አብዝቶ ይባርክ። በደንብ አድርገህ ገልጸህልናል። የአቴና ሰዎች ወንድማችን እንደነገረን አዲስን ነገር የሚፈልጉ ነበሩ። የቤሪያ ሰዎች የሰሙትን እቤታቸው ገብተው የሚመረምሩ ነበሩ። የተሰሎንቄ ሰዎች ደግሞ ሰምተው ነገር ግን ለመቀበል ፈቃደኞች አልነበሩ። መጽሐፍ ቅዱስ ሲነግረን በተሰሎንቄ ያሉት አይሁድ ግን ጳውሎስ በቤሪያ የእግዚአብሔርን ቃል እንደሰበከ ባወቁ ጊዜ ወደዚያው መጡና ህዝቡን አወኩ ይላልና ሰምተው ከራሳቸው ጋር እንዳላዋህዱት እንመለከታልና ሁላችንንም እግዚአብሔር እንደ ቤሪያ ሰዎች እንድንሆን እንደሚጠበቅብን ነው የምንመለከተው። ሶስተኛውን ጥያቄን ለወንድማችን ወንጌል ነው የሚሆነው። ለአቴና ህዝቦች ጳውሎስ የተጠቀመበት መንገድ ምን ነበረ? ወንጌልን ለመስበክ እንዴት አይነት መንገድ ነበር የተጠቀመው? ምክንያቱም አሁን እያለ እንደነበረው የአቴና ሰዎች መፈላሰፍን፣ አዲስን ነገር በጣም የሚወዱ ሰዎች ነበሩና ምን አይነት መንገድ ነበር የተጠቀመው? አዎ ቅድም ወንድማችን እንዳለው የአቴና ሰዎች ሁሌ አዲስን ነገር ወይም ደግሞ የሆነ ካወቁት ሌላ የሆነ ነገር ለማወቅን ሁሌ የሚጥሩ ወይም የሚሹ ሰዎች ናቸው እና የአቴና ሰዎች በእንደዚህ አይነት ነገር ነው የሚታወቁት። ብዙ ጊዜ የግሪክ የታሪክ አቴና የሚባለው እንትን የሚገኘው ግሪክ ውስጥ ነው፣ ወይም ደግሞ ግሪክ ግዛት ውስጥ ነው አቴና የሚባለው ከተማ ያለው እና የግሪክን የድሮ አመጣጥ ብንመለከት ብዙ ነገር የተገኘው ከግሪክ ነው። ለምሳሌ ዴሞክራሲ የሚባለው በሲቪክስ እና ይሄ ሁሉ ነገር የተገኘው ብዙ ነገር ያገኙት ሁሌ አዲስን ነገር ለማወቅ ስለሚጥሩ ነው፣ ወይም ደግሞ አዲስን ነገር ለማወቅ በጣም ስለሚሹ ነው እና ጳውሎስ እነዚህ አዲስን ነገር ለሚራቡ ወይም ደግሞ አዲስን ነገር ለሚሹ ነገር የተጠቀመበት ዘዴ የጥበብ መንገድ ነው። አንደኛ አዲስን ነገር ይፈልጋሉ፣ ሁለተኛ ደግሞ ጣዖትን በጣም ነው የሚወዱት ወይም ያመልካሉ፣ እነሱን ይፈራሉ እና ጳውሎስ ቀጥታ ሄዶ እናንተ ማትረቡ እንትን ማትሉ ጣዖትን የምታመልኩ በቃ እንዴት እንደዚህ ታደርጋላችሁ ምናምን ብሎ ቀጥታ እንትን አለን። ጳውሎስ የጥበብን ቃል ነው የተጠቀመው። ልክ እሱ ከቤሪያ አባረውት የተሰሎንቄ ሰዎች መጥቶ እዚህ በገበያ ማዕከል እየተመላለሰ ሲያይ በቃ ሙሉ ጣዖት ሆኖ አገኘው። በቃ ገበያ ውስጥ ያለው ነገር በሙሉ የውሃ ይላሉ፣ በጣም ብዙ ጣዖቶች ሲያይ በጣም በቃ መንፈሱ ተረበሸ እና ተበሳጨ። ከዛ ግን ከነዛ ጣዖቶች መሃል አንድ ጣዖት ልቡን ሳቡ እና ይሄ ልቡን የሳበው የሆነ ቅርጹ ተመችቶት ወይም ደግሞ ያደረጉት ዲኮር ነገር የሆነ ጌጣጌጥ ነገር ተመችቶት ሳይሆን ጳውሎስ ልቡን የሳበው ምንድን ነው? የማይታወቅ አምላክ ብለው የሰየሙት ስም ነው እና ለምንድን ነው እንደዚህ ብለው የሰየሙት ብለን ብንጠይቅ ምንድን ነው ጳውሎስ ማለት ይቅርታ የቤሪያ የግሪክ ሰዎች ወይም ደግሞ የአቴና ሰዎች ምንድናቸው? አማልክትን በጣም ይፈራሉ ወይም ደግሞ በጣም ያከብራሉ እነሱ። ለዛ ይሄ ሁሉ ሰሩና ከዛ እንደው የረሳ ነው ካለ እንዳይገጽዘን የረሳ ነው ካለ ብለው ፈርተው የሰሩት እንትን አለ፣ የሰሩት የማይታወቅ አምላክ ብለው የሰሩት ጣዖት አለ እና ጳውሎስ በየቀኑ ከገበያ ካሉት ሰዎች ጋር ወይም ደግሞ ከገበያ ካሉት ፈላስፎች ጋር ሲገናኝ ስለዚህ ስለማይታወቅ አምላክ እስቲ እኔ ልንገራችሁ ብሎ ነው የሚጀምረው እና ጳውሎስ የጥበብን መንገድ ነበር የተጠቀመው እነሱን ለመሳብ ወይም ደግሞ ወደ ራሱ ወደ እግዚአብሔር ሐሳብ ለማምጣት የተጠቀመው የጥበብ ዘዴን ነበር እና እነሱ ሁሌ አዲስ ነገርን ሲያውቁ ወይም ደግሞ አዲስ ነገርን የሆነ ግኝትን ሲያገኙ አሪዮስፋጎስ ወደ ተባለው ቦታ ይሄዱና ይከራከራሉ። አሪዮስፋጎስ የተባለው ቦታ በሐሳብ ልዕልና የምታሸንፊበት ወይም ደግሞ በሐሳብ ልዕልና ያንቺ ሐሳብ የአንድ ሰው ሐሳብ ውድቅ ሆኖ የሌላ ሰው ሐሳብ ደግሞ በቃ የሚቀበሉበት ቦታ ነው እና ያ ቦታ ላይ ጳውሎስን አመጡት። ይሄ ሰው ስለ አዲስ ነገር ያወራል፣ እስቲ ና ወደ አሪዮስፋጎስ ብለው አመጡት ወደዛ እና ዳኞች በጣም በቃ በጥበባቸው ከፍ ያሉ ዳኞች ወይም ደግሞ ጥበባቸው በጣም ትልቅ ነው እነሱ ብዙ ያውቃሉ ተብሎ የታሰቡ ዳኞች ፊት አቆሙት እና ከብዙ ፈላስፎች ፊትም አቆሙት እና ጳውሎስ ስለዛ ስለማይታወቀው አምላክ ስቲል እያወራቸው ነበር እነሱን እና ስለዚህ ስለማይታወቅ አምላክ ይሄ የማይታወቀው አምላክ ብዙ ነገርን የሰራ ውሃ የሰራ እኛን የሰራ እና
እንደዚህ እያለ ሲያወራ እነሱ ብዙ ጊዜ ምንድነው ለእያንዳንዱ ነገር አንዳንድ ጣዖት ነው ያላቸው እና ይሄ ሰውዬ ምን ሆኖ ነው ዝም ብሎ የሚለፈልፈው ማለት ጀመሩ ግማሾቹ ግን ይሄ ሰውዬ ስለ አዲስ ነገር ያወራልና እንደገና መስፋት እንፈልጋለን ብለው ያመኑም አሉ እና ካመኑት ውስጥ ደግሞ አንደኛዋ ምንድነው በጣም ታዋቂዋ ወይም ደግሞ ጥበብ አላት የተባለው ወይም ደግሞ ከፍተኛ ቦታ ላይ ነው የተባለችው አንድ ሴት ዳኛ አለች እሷም ዲዮናሲዮስ ደማሪስ የምትባለዋ አምናለች እና ጳውሎስ የተጠቀመበት ዘዴ ወይም ደግሞ ጳውሎስ የተጠቀመበት መንገድ የጥበብን መንገድ ነበር የአቴናን ሰዎች ለመሳብ ሰድቦ ወይም ደግሞ ነቅፏቸው ምናን ሳይሆን የተጠቀመበት መንገድ በጣም በቃ ጥበባዊ በሆነ ወይም ደግሞ እነሱን ሊስብ በሚችል መልኩ ነበር የተጠቀመው እና ያው ቅድም እንዳልኳችሁ የአቴና ሰዎች አዲስን ነገር ይሹ ነበር እና በዛ በአሪዮስፋጎስም እያለ ምን ነገራቸው የሙታን ትንሣኤ አለ ብሎ ነገራቸውና ይሄ አዲስ ነገር ነበር ለጆሮአቸውና አዲስንም ነገር ነገራቸው አንደኛ ሁለተኛ ደግሞ እነሱንም ወደ እግዚአብሔር መንግስት ለመሳብ ዘዴውን ተጠቅሞ እነሱን ወደ እግዚአብሔር መንግስት እንዳመጣቸው ወይም ደግሞ እንደሳባቸው መመልከት እንችላለን እግዚአብሔር አብስቶ ይባርክ በደንብ አሪፍ አድርገው ገልጸውልናልና በደንብ እንደነገረን መጽሐፍ ቅዱስም እንደሚለው አዲስን ነገር የማወቅን ጉጉታቸውን ተጠቅሞ ጳውሎስ በዛ በኩል ገብቶ ሲያስተምራቸው እንመለከታለንና እኛም ለሰዎች ወንጌልን ስንሰብክ አንተ እየነቀፍን ወይም ክሪቲሳይዝ እያደረግን አይደለም መሆን ያለበት ባለፉት ሳምንታትም እያጠናን እንደነበረው ከሰዎች ጋር ከምንስማማበት ነገር ነው መነሳት ያለብን ጳውሎስን መንፈስ ቅዱስ በጣም ጋይድ ያደርገዋል ብዬ አስባለሁ ምክንያቱም ያለ መንፈስ ቅዱስ ይሄንን በምንም ሊረዳና ሊያመጣው አይችልምና የጳውሎስ የተጠቀመበት መንገድ በጣም አሪፍ እንደነበረ መጽሐፍ ቅዱስ ይነግረናል ወደ ሌላኛው ጥያቄ ሳልፍ ለወንድማችን ኢያሱ ነው የሚሆነው እዛው የሐዋርያት ሥራ ምዕራፍ 17 ከቁጥር 15 እስከ 16 ስናነበው እንዲህ ይላል በዚያን ጊዜ ወንድሞች ወዲያው ጳውሎስን እስከ ባህር ድረስ ይሄድ ዘንድ ሰደዱት ሲላስና ጢሞቴዎስም በዛው ቀሩ ጳውሎስን የሚሸኙት ግን እስከ አቴና አደረሱት እንደሚቻላቸውም በፍጥነት ወደ እርሱ ይመጡ ዘንድ ወደ ሲላስና ወደ ጢሞቴዎስ ትእዛዝ ተቀብለው ሄዱ ጳውሎስን በአቴና ሲጠብቃቸው ሳለ በከተማው ጣዖት መሙላቱን እየተመለከተ መንፈሱ ተበሳጨበት ይላልና አሁን ወንድማችን ወንጌልም እንደገለጸልን ለእያንዳንዱ ነገር እነዚህ ሰዎች ጣዖት ነበራቸውና ለእያንዳንዱ ነገር ያላቸውን ጣዖት አይቶ በጣም መንፈሱ ተበሳጨበት እንዴት ሰው እግዚአብሔርን ማምለክቶ እንዴት ጣዖትን ያመልካል ብሎ ውስጡ ሲጨነቅ ሲበሳጭ እንመለከተዋለን ከዛ በኋላ ወንጌልን ወደ ማድረስ ወይንም ለሰዎቹ ክርስቶስ ኢየሱስ አዳኛቸው እንደሆነ ወደ መንገር ሲሄድ እንመለከተዋለን ጥያቄው እኛ ዛሬ በጣም በቃ ርኩሰት በሙላበት ዓለም ላይ ነው አለ እየኖርን ያለ ነው ጳውሎስ ጣዖትን እንደሚያመልኩ ሲያይ መንፈሱ ተጨነቀበት ይላል እኛስ እንዴት ነው ሪአክት የምናደርገው ሰዎች ግልጽ የሆነ ኃጢያትን ሲፈጽሙ ሶሻል ሚዲያ ላይ እናያለን ክላስሜቶቻችን ሊሆኑ ይችላሉ ሰፈር ውስጥ ያሉ ሰዎች ሊሆኑ ይችላሉ ምናልባት ቤታችን ውስጥ ወንድም እህት ሊሆን ይችላልና ኃጢያትን ስናይ እንዴት ነው ሪአክት የምናደርገው ግን እንዴት ነው ትክክለኛው መንገድስ መሆን ያለበት የቱ ነው ብላችሁ ታስባላችሁ አዎ ትክክል ነው እኔም በዛ ጳውሎስ ልክ ነበር ጣዖቶችን ሳይ በመበሳጨቱ ልክ ነው እኔም በዛ ቦታ በጳውሎስ ቦታ ብሆን እንደ እግዚአብሔር አገልጋይ ብሆን በጣም ያበሳጨኛል ልክ ነበር ማለት ምክንያቱም ጳውሎስ በየዕለቱ የሚተጋው ከከተማ ወደ ከተማ ከሀገር ወደ ሀገር የሚለፈው ሰዎችን ልክ እንደ እሱ እንዳወቀው ኢየሱስ ክርስቶስ እንዲያውቁ ይፈልግ ነበር ወደ እሱ በፍቅሩ እንደተሞላው ሌሎችን በፍቅሩ እንዲሞሉ ይፈልግ ነበር ስለዚህ እኛም በዚህ ዘመን የምንኖረው መትጋት አለብን እንደ ጳውሎስ ሌሎች አንድ አሕዛብ ጓደኛዬን የኢየሱስ ክርስቶስን ፍቅር ሙላት ማያ ከሆነ እኔም እንደ ጳውሎስ በየከተማው እየሄድኩኝ መናገር አለብኝ በዛ ዘመን ሶሻል ሚዲያ አልነበረም ግን በዚህ ዘመን በሶሻል ሚዲያ ብዙ ነገሮች ይሰራሉ ስለዚህ ከከተማው ወደ ከተማ ባልሄድም በሶሻል ሚዲያ ላይ ግን እግዚአብሔርን ለሌሎች የፍቅሩ ሙላት መናገር እችላለሁ ልክኛ ክርስቶስን እንዳወቅነው ሌሎችም ክርስቶስን እንዲያውቁ ልክኛ የዘላለም ሕይወት እንዳገኘን እነሱም የዘላለም ሕይወት እንዲያገኙ መትጋት አለብን ብዬ አስባለሁ ስለዚህ ጳውሎስ ልክ ነበር መበሳጨቱ እግዚአብሔር ይባርክ ሌሎቻችሁ የምትጨምሩት ሐሳብ አለ እዚህ ላይ
እንዴት ነው እኛ በዚህ ዘመን ምላሽ የምንሰጠው? እንዴት ነው ሪያክት የምናደርገው? ጳውሎስ የግሪክን ሰዎች ሲያያቸው በጣም ብዙ ጣዖቶች ነበራቸው እና ጣዖታቶቹን ማየቱ መንፈሱ ተበሳጨበት ነው የሚለው። ግን በዚህ ዘመን ያለን ሰዎች እንዴት ነው ያለ ነው? እኔ እንደሚመስለኝ ወይም ደግሞ እንግዲህ አሁን እንደሚመስለኝ እኔ ምንድን ነው ብዙ ጊዜ በአሁን ዘመን ያለን ሰዎች እንደዚህ አይነት ነገርን እንደው የምናበረታታ እንጂ እንደ ጳውሎስ ምናወግዝ ወይም ደግሞ እንደ ጳውሎስ ምንነቅፍ ወይም እንደ ጳውሎስ ምንበሳጭ አይነት ሰዎች አይመስለኝም በአሁን ዘመን ያለ ነው። ምክንያቱም ብዙ ነገሮችን እያየን መቆጣት ወይም መበሳጨት ባለብን ሰዓት እግዚአብሔር ይህንን አድርጉ ባለበት ጊዜ እኛ ያንን ሳናደርግ ወይም ደግሞ እንደውም ጭራሽ አብረናቸው ልናደርግ የምንችልበት ጊዜ ሁላ አለ እና ብዙ ሰዎች እንደዛ ሲያደርጉ መንፈሳችን እኛ አይበሳጭም ብዙ ጊዜ በአሁን ዘመን ያለነው ሰዎች እና በአሁን ዘመን ያለነው ልክ እንደ ጳውሎስ የሚበሳጭ ወይም ደግሞ የሚናደድ አይነት ማንነት ያለን አይመስለኝም። ጳውሎስ መንፈሱ ተጨነቀ እያለ መጽሐፍ ቅዱስ ይነግረናል እና በጣም ትክክለኛ ነገር ነበረ በወቅቱ የነበረው። ነገር ግን ወደኛ ህይወት ስናመጣው አብዛኞቻችን ኖርማል አድርገን የምናልፈው ነገር ነው ማለት ላይክ ወንድማችንም እንደገለጸልን ሶሻል ሚዲያ ላይ የሚመጡ ነገሮች አሉ፣ ጓደኞቻችን አሉ፣ ቤተሰብ ውስጥ፣ ሰፈር ውስጥ፣ ስራ ቦታ ምናምን ሊኖሩ ይችላሉ። ነገር ግን አብዛኛውን ጊዜ በቃ ምን አገባኝ እነሱ ናቸው የሚሰሩት እኔ ምን አገባኝ እኔ ኃጢአት ውስጥ እስካልተገኘ እንጌጅ እስካላደረግኩ ድረስ ኢትስ ኦኬ ብለን ነው የምናልፈው። ታዲያ እንደ ጳውሎስ አይነት ሴንሲቲቭ እንድንሆን ለኃጢአት በጣም በቃ እንዴት ብለን እስከ መጨነቅ ድረስ እንዲያደርሰና ሰዎችን ከኃጢአት መንገድ እንድንመልሳቸው ምን ማድረግ አለብን ብላችሁ ታስባላችሁ? የመጀመሪያው ኖርማል ሰው እንደውም ጳውሎስ በመንፈስ ቅዱስ ሳይሞላ እንደዚህ ነገር ሊያደርግ አይችልም። መጀመሪያ በመንፈስ ቅዱስ መሞላት አለብን፣ ኃይሉን መውሰድ አለብን። ምክንያቱም እግዚአብሔር እኛ የምንሰራው ነገር ይወዳል አይወድም ቢሎን መጀመሪያ ራሳችንን መጠየቅ አለብን። ከዛ በመቀጠል ሰዎችን እንዴት ወደ እግዚአብሔር መንገድ እናምጣ ወይም እንዴት እናስተምራቸው ለሚለው አሁን ዘመኑ የቴክኖሎጂ ዘመን ነው። በቲክቶክ በዩቲዩብ ምናምን መሳብ የለብንም። ለምሳሌ አንድ ጓደኛችን በቲክቶክ እና በዩቲዩብ ላይ በማንኛውም ሶሻል ሚዲያ ላይ ማይሆን ነገር የሰይጣናዊ ነገር እያየ እኛም የምናየው ከሆነ ማስተማር አለብን። ይሄ እኮ ለእኛ ጥሩ አይደለም፣ ከእግዚአብሔር ቤት ሊያስቀረን ይችላል ብለን በዛው ደግሞ የእግዚአብሔርን ፍቅር የእግዚአብሔርን ሙላት መናገር እንችላለን። እግዚአብሔር ይባርክ። ሁላችሁንም እግዚአብሔር አምላክ አብዝቶ ይባርካችሁ። ጳውሎስን ልቡ ተጨነቀበት፣ መንፈሱ ተጨነቀበት ያስባለው ምክንያት ብርሃን ከጨለማ ጋር ምን ህብረት አለው ነው አይደል የሚለው መጽሐፍ ቅዱስ። እና ውስጣችን በመንፈስ ቅዱስ በተሞላ ቁጥር የእውነት ውስጣችን በብርሃን በተሞላ ቁጥር ኃጢአትን እየጠላ ነው የሚያስጨንቀን ነገር እየሆነ እንደሚመጣ እንመለከታለንና መንፈስ ቅዱስ ልባችንን እንዲሞላው እንዲለውጠን ዕለት ዕለት መጸለይ እንዳለብን ነው የሚያስተምረን። ወደ ሌላኛው የውይይት ጥያቄያችን እንለፍ። በዚህ ዘመን የተለያዩ ቤተ ክርስቲያናትን ማየት እንችላለን። እውነትን ለመግለጽ ብልጭልጭ የሆኑ ነገሮችን ሰዎች ይጠቀማሉ አይደለ? ለምሳሌ ምድራዊ በረከትን ምሳሌ ማድረግ እንችላለን። ስኬትም ምሳሌ ልናደርግ እንችላለን። ላይክ ክርስቶስን ከተከተልክ ይሄ ይሆንልሃል። ነገር ግን ጳውሎስ ይህንን መንገድ አልተጠቀመም። ጳውሎስ የትኛውን መንገድ ነበር የተጠቀመው? እና የጳውሎስ ፎከስ የነበረውስ ምን ነበረ ብለህ ታስባለህ ወንድማችን ወንጌል? ያው ልክ ብለሻል አንቺ። ጳውሎስ ብልጭልጭ የሆኑ ነገሮችን ተጠቅሞ ሰዎችን አታሎ ወደ እግዚአብሔር መንግስት ለመሳብ አልሞከረም። ወይም ደግሞ እነሱን በቃ ሌላ ነገር እያሰቡ ወደዛ መንግስት እንዲመጡ አልፈለግም። ጳውሎስ የፈለገው እውነቱን አውቀው ወይም ደግሞ ትክክል የሆነውን ነገር ተረድተው ነው ወደ እግዚአብሔር መንግስት እንዲመጡ የፈለገው እና ብዙ ጊዜ እንደው የአቴና ሰዎችን እንትን ሲል ወይም ደግሞ ሲነግራቸው እንደተመለከትነው ቅድም ምንድነው መጀመሪያ ብልጭልጭ አስመስሎ መጣና ከዛ በኋላ እውነቱን ነገራቸው። ይሄንን ጥቅስ ደግሞ የምናገኘው የት ላይ ነው? የሐዋርያት ሥራ ምዕራፍ 17 ቁጥር 29 ላይ እንዲህ ይላል፣ እንግዲህ እኛ የእርሱ ልጆች ከሆንን እግዚአብሔር በሰው ጥበብና ሐሳብ ከወርቅ ወይም ከብር ወይም ከድንጋይ የተሰራ ቅርጽ ይመስላል ብለን ማሰብ አይገባንም ይላል እና መጀመሪያ ስለማይታወቀው አምላክ ነበር እየነገራቸው የነበረው። የማይታወቀው አምላክ ይህንን የሰራ እያለ ነገራቸውና ሐሳቡን ሲያጠቃልለው ምን አለ? አምላክ የሚባለው ነገር በሰው እጅ የተሰራ ወይም ደግሞ በሰው ቅርጻ ቅርጽ የተሰራ ነገር ሳይሆን አምላክ የሚባለው ከዛ በላይ ነው። በሰው የተሰራ ነገር እንዴት ሰውን ማለት
እኛ ሰርተነው እንዴት የኛ አምላክ እንለዋለን ብሎ ብልጭልጩን ነገር ከነሱ ላይ እንትን አለላቸው አነሳላቸው። እና ብዙ ጊዜ በዚህ ቅድም አንቺም እንደተናገርሽው በዚህ ዓለም እንትን ስንኖር ብልጭልጭ ነገሮችን አሳይተው ያስገቡንና ከዛ ወይም ደግሞ እንድናምን ካደረጉ በኋላ ካመንን በኋላ ፈተና ሲመጣብን ተፍገምግመን ወይም ደግሞ ወድቀን እንገኛለን። እና ይሄ ብልጭልጭ ነገር በኋላ ለሚመጣብን ፈተና እንትን አይረዳንም ወይም ደግሞ አያግዘንም። እና በብልጭልጭ ነገር አይቶ የቀረበ ክርስቲያን ልክ ስንቁን ይዞ ስንቅ ሳይዝ እንደሄደ ወታደር ብለን እንትን ማለት እንችላለን፣ መግለጽ እንችላለን። ምክንያቱም ስንቁን ሳይዝ የሄደ ወታደር የሚበላው ነገር ስለሌለ በኋላ ይደክመዋል፣ ጦርነቱን ሊሸነፍ ይችላል። ልክ እንደዚሁ ሁሉ በብልጭልጭ ነገር ታሉ ወይም ደግሞ በዓለማዊ ነገር በብር ሊሆን ይችላል በሌሎች ነገር ታሉ የመጣ ክርስቲያን በኋላ ፈተና ሳይገጥመው እንዴ እንደዚህ ነው እንዴ ብዙ ሀብታም ትሆናለህ ብለኸኛል ነበር እንዴ እንትን ብለን ወደ ኋላ እንድንመለስ ወይም ደግሞ ወደ አሕዛብ ህይወታችን እንድንመለስ ያደርገናል ማለት ነው። ስለዚህ ጳውሎስ የተጠቀመበት መንገድ ብልጭልጭ አይነት ነገሮች ሳይሆን እውነቱን ነበር ለነሱ የነገራቸው። ወይም ደግሞ ጳውሎስ ትክክሉን ነገር ነበር የነገራቸው። በቃ እናንተ የምትሰሩት ነገር ምን አይደለም፣ ልክ አይደለም፣ እናንተ እያደረጋችሁት ያላችሁት ጣዖት አምላኪነታችሁ ልክ አይደለም እያላቸው እየነገራቸው ሲመጣ ያው በኋላ እንዳላመኑት እናያለን። ግን ጳውሎስ የተጠቀመበት መንገድ ምንድነው? ብልጭልጭ ያልሆነ እውነተኛ የሆነ መንገድን ነው። በዚህ ዘመን ያለን ሰዎች ግን የምንጠቀመው ብዙ ጊዜ ብልጭልጭ የሆኑ ነገሮች ወይም ደግሞ የተሸፈኑ ነገሮችን እንጠቀማለን። እና ልክ እንደ ጳውሎስ ብልጭልጭ ባልሆኑ ነገሮች ሰውን መሳብ እንዳለብን ከዚህ ትምህርት መማር እንችላለን። እግዚአብሔር አብስቶ ይባርክ። ሰንበት ትምህርታችን እንዲያውም የትንቢት መንፈስን ሪፈር አድርጎ ይነግረናል አይደለ? እንዲህ ይላል 83ኛው ገጽ ላይ እንደዚህ የሚል ቃል እናገኛለን። ጳውሎስ ዕለታዊ ልምምድን በማይነኩ ነገር ግን ስሜቶችን በሚያስደስቱና አይነ ህሊናን በሚመግቡ ቅንያዊ መግለጫዎችና ብልጭልጭ ነገሮች ላይ ጊዜ ከማባከን ይልቅ ቀላል ቋንቋን በመጠቀም ከፍተኛ ጠቀሜታ ያላቸውን እውነቶች ወደ ሰዎች ልብ ለማምጣት ፈለገ። እውነትን በብልጭልጭ ነገሮች አስመስሎ ማቅረብ የስሜት ደስታ ሊፈጥር ይችላል። ነገር ግን ብዙ ጊዜ በዚህ ሁኔታ የቀረቡ እውነቶች አማኙ ለህይወት ጦርነቶች እንዲበረታ የሚያስፈልገውን አስፈላጊ ምግብ አይሰጡም። ቅድም ወንድማችን ወንጌል እንዳለው ችግሩ ስንገባ ፈተናው ስንገባ ከመጽናት ይልቅ ወደ መውደቅ እንደምንመራ ነው የምንመለከተው። ትግል ውስጥ ያሉ ነፍሳት የአሁን ፍላጎቶችና ፈተናዎች የክርስትና መሰረታዊ መርሆችን ተግባራዊ ትምህርት በመስጠት መልስ ማግኘት አለባቸው ይለናልና ሁልጊዜ ለሰዎች ስንነግር ወይንም ደግሞ ሰዎችን የክርስቶስን ወንጌል ስንነግራቸው በተለይ በክርስቲያን መርሆች ላይ ጸንተን መኖር እንዳለብን እሱን አብዝተን ለሰዎች መንገር እንዳለብን ነው የሚያስተምረን። ምክንያቱም በእግዚአብሔር ፊት ያለ ቅድስና እግዚአብሔር ፊት መቆም እንደማንችል ደግሞ መጽሐፍ ቅዱስ ይነግረናልና የክርስትናን መርሆችን መንገር እንዳለብን እንጂ ብልጭልጭ ነገሮችን ያሳየን ሰዎችን ወደ እግዚአብሔር መሳብ እንደማንችል ደግሞ ከጳውሎስ እንመለከታለን። ወደ መጨረሻው ጥያቄያችን እንምጣና ጳውሎስ ተከታዮቹና የሚቃወሙት ሰዎች የሰጡት ምላሽ ምን ነበር? ጳውሎስ ተከታዮች ምላሽ የሰጡት ለምሳሌ የተሰሎንቄ ሰዎች ጳውሎስ በሚያገለግልበት ጊዜ አምነው የተቀበሉ ነገር ግን እሱ ከሄደ በኋላ እምነታቸውን የካዱ ሰዎች ናቸው። የቤሪያም ሰዎች ደግሞ መጽሐፍ ቅዱስን ወይም ቃሉን ዕለት ዕለት የሚያነቡ የሚመረምሩ ናቸው እና ጳውሎስ በሚናገርበት ጊዜ የቤሪያም ሰዎች ቃሉ ምን ይላል እያሉ ከመጽሐፍ ቅዱስ ጋር በማገናኘት ጳውሎስን እምነት አምነው ተቀብለዋል። ለምሳሌ ዲዮናስያስ ደማሪያስ የምትባል አንዲት ሴት የፍርድ ቤት ፈራጅ የሆነች ትልቅ ስልጣን የነበራት ከሌሎች እምነቶች ከሌሎች የተሻለች ጥበብ ያላት እውቀት ያላት የምታገናዝብ ሴት አምና እንደተቀበለች ይነግረናል እና ከዛ ውስጥም የተለያዩ ወንዶችና ሴቶችም አምነው ተቀብለውታልና ጳውሎስ በሚያገለግልበት ጊዜ የተለያዩ ሰዎች የሚያፈዙበት የሚያሳድዱ ሰዎች ነበሩና እና እግዚአብሔርን በሙሉ ልባቸው የሚቀበሉና እንዲሁም ያልተቀበሉ ሰዎች ነበሩና ሁልጊዜ የምንጠብቀው ሁሉ ሰው ያምነናል ብለን ነው እና የማያምኑም ሰዎች አሉ እና ሁልጊዜ መንፈሳዊ ህይወት ላይ በወንጌል አገልግሎት
ልንጠብቀው የሚገባ እንደዚህ አይነት ነገሮች ያስፈልጋሉ እና ከሚቀበሉት መካከል እንኳን ተራ ሰዎች ሊኖሩ ይችላሉ፣ ባለስልጣናት ሊኖሩ ይችላሉ፣ ሀብታሞች ሊኖሩ ይችላሉ። እነዛ ሰዎችን እነሱ እኮ ከኛ የበለጡ ናቸው፣ እንዴት ነው እኛ አሳምነን ወደ እምነታችን ልናመጣቸው የምንችለው ልንል እንችላለን። ነገር ግን የእግዚአብሔር መንፈስ በእነሱ ውስጥ ሊሰራባቸው ይችላል። በዛ ውስጥም ልባቸው የደነደነ ሰዎችም ሊኖሩ ይችላሉ። ለምሳሌ የተሰሎንቄ ሰዎችም ሊኖሩ ይችላሉ እና ፈርዖንም ልቡ የደነደነ ነበር እና እንደዚህ አይነት ሰዎችም ሊኖሩ ይችላሉ እና ሁሉ ሰው አንድ አይነት ልንለዋቸው አንችልም። ሁሉ ሰው የተለያየ ማንነትና ባህሪ አላቸው እና በዛ ውስጥ እንደ ጳውሎስ በእምነታችን ቁመን ልንጸና ያስፈልገናል እና ብዙ ችግሮች በሃይማኖታችን ወንጌል ለዓለም በምናዳርስበት ጊዜ ሊያጋጥሙ ስለሚችሉ ጸንተን መቆም ያስፈልገናል። አዲስ እግዚአብሔር አምላክ አብዝቶ ይባርክሽ። ይሄንን ታሪክ አሁን ላይክ ለሶስት አይነት ሰዎች ነው አይደል ጳውሎስ የሰበከው? ለቤሪያ ሰዎች ሰበከ፣ ለተሰሎንቄ ሰዎች ሰበከ፣ ለአቴና ሰዎች ደግሞ ሰበከና የሶስቱም ምላሽ የተለያየ ነበረ። ክርስቶስ ኢየሱስ ደግሞ አንድ ምሳሌን ይሰጠናል አይደል? ዘሪው ዘርን ሊዘራ እንደወጣ እንመለከታለንና እዛ ታሪክ ላይ አንዳንዱ በመልካም መሬት ላይ እንደወደቀ፣ አንዳንዱ በጭንጫ ላይ፣ አንዳንዱ በእሾክ ላይ፣ አንዳንዱ ደግሞ ጥልቀት በሌለው መሬት ላይ እንደወደቀ ይነግረናል። ነገር ግን መልካም መሬት ላይ የወደቀው በጣም ብዙ ፍሬን እንዳፈራ ያሳየናልና ከዚህ ታሪክ ላይ እንደ ቤሪያ ሰዎች መሆን እንዳለብን ነው በጣም ትልቁ መማር ያለብን ነገር። በቤተ ክርስቲያን ውስጥ የምንማራቸው ነገሮች አሉ። ምን ያህሎቻችንን ኢቨን እስክሪብቶና ወረቀት ይዘን ወይንም ደብተር ይዘን ማስታወሻ የምንይዘው? ምን ያህሎቻችንን ከተማርን በኋላ ቤታችን ገብተን ሪቫይዝ የምናደርገው? ስለዚህ እንደ ቤሪያ ሰዎች የተማርነውን ቃል ደግመን ደጋግመን ማንበብ ከጥቅሶች ጋር ሪፈር እያደረግን ማጥናት እንዳለብን እንመለከታለን። ወደ መደምደሚያው ስንመጣ ከዚህ ታሪክ የተማራችሁት ነገር ምንድን ነው? ለህይወታችሁ ይሄን አግኝቻለሁ ብላችሁ የምታስቡት ነገር ምንድነው ከጳውሎስ ስብከት? እሺ እኔ ከዚህ ከሰንበት ትምህርታችን ከጳውሎስ ትምህርትም የተማርኩት ነገር እንደ ጳውሎስ ታዛሪ መሆን አለብን። ጳውሎስ በዛ ዘመን እንደ ጳውሎስ ከሀገር ወደ ሀገር እየሄደ እግዚአብሔርን ሲያገለግል ነበር። ግን የሚከፈለው ነገር የለም። ግን በሰማይ እግዚአብሔር እድል ይሰጠዋል እና 11ኛ ትምህርት ርዕሱም እንደሚለው እምነት ይሰራል። እምነት መስራቱን ካመንን እምነት እንደሚሰራ ማመን እንችላለን። ምክንያቱም አንድ ነገር ሲጎለን አረ ይሄንማ እግዚአብሔር ያደርግልናል ብለን እምነት አለና ያ እምነት እንደሚሰራ ግን ድጋሚ ደግሞ እምነታችን መጽናት አለበት እና ጳውሎስ እንደነበረው ታታሪ ነን ወይ ብለን ይህን ጥያቄ ለራሳችን መጠየቅ አለብን። ጳውሎስ እንደታተረው እየታተርን ነው ወይ ብለንም ይህን መጠየቅ አለብን። በዚህ ዘመን እንደ ጳውሎስ አይነት ሰዎችን ማበረታታት እንዳለብን ይህ ትምህርት ያሳየናል። እናመሰግናለን። እግዚአብሔር አብዝቶ ይባርክ። እህታችን አዲስ ከዚህ ታሪክ ምን ትማሪያለሽ? ከዚህ ታሪክ የምንማረው ጳውሎስ ላመነበት ነገር ላይ ጥግ ድረስ እንደሚሄድ እና ላመንበት ነገር ላይ መልፋትና መጣር አለብን። በቀላል ነገር አንታለልም። ስለዚህ ቃሉን መመርመር ያስፈልገናል። እግዚአብሔር አብዝቶ ይባርክሽ። ወንድማችን ወንጌልስ ምንድነው የተማርከው ከዚህ ታሪክ? ከዚህ ታሪክ የተማርኩት ነገር ምንድነው? በብልጭልጭ ነገሮች ወይም ደግሞ በአሳች ነገሮች ሰዎችን ወደ እምነታችን ወይም ደግሞ ወደምናምነው እኛ ወዳወቅነው ነገር ማምጣት እንደሌለብን፣ ምክንያቱም ለወደፊቱ ያ ነገር ስንቅ እንደማይሆናቸው እንደማይጠቅማቸው ከዚህ ትምህርታችን መማር እንችላለን። እና ደግሞ ሁለተኛው ደግሞ ምንድነው በአቴና የነበሩ በቤሪያ የነበሩ እና ደግሞ በተሰሎንቄ የነበሩ ሰዎችን ስንመለከት የተለያየ አይነት ባህሪ ነበራቸው እና የተለያየ አይነት ባህሪያቸውን ቅድም ወንድማችን ገልጾልናል። በቤሪያ የሚመረምሩ የሚያምኑ፣ በተሰሎንቄ ደግሞ የሚያሳድዱ ነበሩ። በመጨረሻም ደግሞ በአቴና የነበሩ ሰዎች ምን የሚሉ ነበሩ? በጣም በቃ ጣዖትን የሚያመልኩ የሚፈሩ እና ደግሞ አዳዲስ ነገሮችን ለማወቅ የሚሹ ነበሩ እና እኛ በዚህ ዘመን ያለን ሰዎች ልክ እንደ ቤሪያ ሰዎች መሆን እንዳለብን ወይም ደግሞ ቃሉን ማንም ይበለው ማንም እኛ ማመን ያለብን ወይም መቀበል ያለብን ልክ እንደ መጽሐፍ ቅዱስ እንዳለው ወይም ደግሞ መጽሐፍ ቅዱስ እንደነገረን ልክ እንደዛ መሆን እንዳለበት ተምሬያለሁ እና የሆነ ሰው ቃል ስለነገረን ያ ሰውዬ ያለበትን ስታተስ ወይም ደግሞ ደረጃውን አይተን ለክተን ሳይሆን
በቃ ያ ሰውዬ ያለው ነገር ልክ ነው ወይ ወይም ደግሞ እግዚአብሔር እንደዚህ አይነቱን ነገር ብሏል ወይ ብለን ከቃሉ ጋር አመሳክረን ማመን እንዳለብን ከዚህ መማር እንችላለን። ሶስታችሁንም እግዚአብሔር አምላክ አብዝቶ ይባርካችሁ። አድማጭ ተመልካቾቻችን በጣም ብዙ ትምህርቶችን ከዚህ ውይይት እንደቀሰማችሁ ተስፋ እናደርጋለን። በመጨረሻም እኔ ደግሞ የተማርኩት በተለይ ጳውሎስ በአቴና ሆኖ ሲጠብቃቸው ሳለ ጣዖቶቹን ሲያይ መንፈሱ ተጨነቀበት እያልን ቅድም ስናወራ ነበርና በውስጡ ያለው መንፈስ በውስጡ ያለው ብርሃን ይሄ የክርስቶስ ቅድስና ከውጪ ያለውን ሰዎች የሚያደርጉት ኃጢአት ራሱ እሱን ያስጨንቀው እንደነበር እንመለከታልና እዚህ ቅድስና ድረስ መድረስ እንዳለብን እስከዚህ ጥግ ድረስ በእውነት በመንፈስ ቅዱስ በሙላት እንዳለብንም ያስተምረናል። እግዚአብሔር አምላክ የሰማነውን ቃል ይባርክልን፣ ደግሞ በተማርነው ጸንተን መኖር እንድንችል ይርዳን። ወንድማችን ኢያሱ ጸሎት ያደርግልና የዛሬውን ፕሮግራም ወደ ፍጻሜ እናመጣለን። እንጸልይ። በላይ በሰማይ በታች በምድር የምትኖር አምላካችንና አባታችን ሆይ ለሰዓትና ለዚህ ጊዜ ስላበቃን እናመሰግናለን። እንደኛ ኃጢአት በደል ቢሆን ለሰዓት አንደርስም ነበር። ተጨማሪ ህይወትና እድል ስለሰጠን በዚህ መወያየት ስለቻለን እግዚአብሔር ሆይ አንተ እናመሰግናለን። እግዚአብሔር ደግሞ እኛም በተወያየነው እግዚአብሔር ዓለም በሚያየው አንተ እንድትረዳን እግዚአብሔር በዚህ ትምህርት ብዙ ሰዎች የሚለወጡ የሚመለሱ እንዲሆኑ እርዳን። አንተ አግዘን፣ እኛንም ባርከን፣ በኢየሱስ ስም አሜን። የዛሬው ውይይታችን ይሄንን ይመስል ነበረ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሳምንት በሌላ እንግዶች በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት።